ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች። ጊዜ ያያችሁ እንዴት እንደሚጠቅም በስንት ዓመት ያጠራቀሙትን የኃጢአት ግም 3 ቀን ተጠቅመው ነው ያፈረሱት ማለት ነው። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶን 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ወናሁ ዮም ዕለተ አድኑ በዕለት ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኑ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ማለት ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪክ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። እንዴ ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እንለዋለን? ሁልጊዜ አብረ ነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሰይጣን ምን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ እችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገን። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂም ሆኖ ይቀራል ማለት ማዘጌት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዛ ዘይት አላዙ፣ ተኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነው። መዘግየት ነው በር ያዘጋባቸው።